إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم وندخلكم مدخلا كريما ከተከለከላችሁት ከባባድ የሆኑ ወንጀሎችን የተከለከላችሁ የታቀባችሁ እንደሆነ ጥቃቅን ወንጀሎችን እምራችኋለን ይላል አላህ Subhanahu Wa Ta'ala። الحمدلله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد. يقول الله سبحانه وتعالى إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم وندخلكم مدخلا كريما ከተከለከላችሁት ከባባድ የሆኑ ወንጀሎችን የተከለከላችሁ የታቀባችሁ እንደሆነ ጥቃቅን ወንጀሎችን እምራችኋለን ይላል አላህ Subhanahu Wa Ta'ala። ነብዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው الصلوات الخمس والجمعة إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنبت الكبائر አምስት ወቅት ሰላቶች የጁምዓ ሰላትም እንደዚሁ እስከ ጁምዓ ሰላት ድረስ የረመዳን ወር ጾም እስከ ረመዳን ወር እስከ ቀጣይ ረመዳን ወር ጾም ድረስ በማዕከላቸው የሚሰሩ ጥቃቅን ወንጀሎችን ማበሻ ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ በመነሳት እነዚህን ከባባድ ወንጀሎችን ማወቅ ግዴታ መሆኑን ይጠቁመናል ማለት ነው። እነዚህ ሐዲሶች ጥቃቅን ከባባድ ወንጀሎችን አውቀን ልንርቃቸው ይገባል ማለት ነው። እነዚህ ከባባድ ወንጀሎች በጣም ብዙ ናቸው። ቁርአንና ሐዲስ ላይ የተጠቀሱ ወንጀሎች ከነዚያ መካከል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው የተጠቀሱት ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሃቦችን አላ ኡነቢኡኩም ቢአክበሪል ከባኢር ሶስት ጊዜ በመደጋገም ከባባድ ወንጀሎች ከከባባድ ወንጀሎች ሁሉ ይበልጥ የከበደውን ልንገራችሁን በማለት ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው። ሰሃቦችም ቁልና በላ ያ ረሱላህ በእርግጥ የአላህ መልእክተኛ ሆይ ንገሩን ብለን አልናቸው ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው አልኢሽራኩ ቢላህ በአላህ Subhanahu Wa Ta'ala ማጋራት ነው አሉ። በአላህ ማጋራት ይህ ከወንጀሎች ሁሉ የከፋ አላህ Subhanahu Wa Ta'ala አልምረውም ያለው ወንጀል ነው። ከዚያ ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ወዑቁቁል ዋሊደይን ወላጅ እናትና አባትን መበደል አሉ። ይሄም ከባድ ከወንጀሎቹ ከባባድ ወንጀሎች ነው ውስጥ አንዱና የከፋው ነው። አላህ Subhanahu Wa Ta'ala ከሱ ሐቅ ጋር ከእሱም በብቸኝነት ከማምለክ ጋር አያይዞ የጠቀሰው ነው። ሶስተኛው ነብዩ ሰለላሁ ዐለይሂ ወሰለም ቀና ብለው ቁጭ ብለው ነበር። ቀና በማለት በመነሳት አላ ወሸሃደቱ ዙር አላ ወቀውሉ ዙር አዋጅ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሸሃደቱ ዙር የውሸት ምስክርነት እና ውሸት ንግግር ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም ሶስቴ ደጋግመው ጠቀሱ። እነዚህ ሶስት ከባባድ ወንጀሎች ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ አንድ ላይ ጠቀሷቸው ናቸው። በአንድ ጊዜ ሶስቱን አንድ ላይ ጠቀሷቸው ናቸው። በሌላ ሐዲሶች እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም የጠቀሷቸው ከባባድ ወንጀሎች አሉ። እነዚያን አላህ አለ እንደሆነ በሌላ ጊዜ የምናያቸው ይሆናል። ወሃዛ ወሰለላሁ ዐላ ነቢይና ሙሐመድ። ነሲሐቲ ኢስላማዊ እውቀት ለሁሉ